ይህ በማይክል አስትሮሎጂ የዩቲዩብ ቻናል የሚቀርብ በጥልቀት የተብራራና በመምህርና በተማሪ መካከል የሚደረግ ውይይት ነው። ሚስጢራዊው ህልም አላሚ ኔፕቲዩን፣ ራዕይ፣ ጥበብና ስውሩ ዓለም። ሰላም ጤና ይስጥልኝ። እንኳን ወደ ማይክል አስትሮሎጂ በሰላም መጣችሁ። ዛሬ የምንጓዘው ወደ አንድ እጅግ ሚስጥራዊ፣ ጥልቅና አንዳንዴም ግራ ወደሚያጋባ የጠፈር አካል ነው። እሱም ኔፕቲዩን ይባላል። መምህር፣ ዛሬ የመረጥነው ርዕስ በጣም ይገርማል። ብዙ ጊዜ በህልም ዓለም ትኖራለህ ሲባል እሰማለሁ። አንዳንዴ ደግሞ ነገሮች ጭጋግ ይለብሱብኛል። ይህ ሁሉ ከኔፕቲዩን ጋር ይገናኛል? ትክክል ነህ። እስቲ አንድ ጥያቄ ልጠይቅህ። እውነታው በጣም ሲከብድህ፣ ዓለም ሲመርህ ወዴት ትሸሻለህ? ወደ ሙዚቃ፣ ወደ ፊልም ወይስ ወደ ጸሎት? እንደ ሁኔታው ይለያያል። አንዳንዴ ብቻዬን ሆኜ ሙዚቃ ማዳመጥ ያስደስተኛል። አንዳንዴ ደግሞ ዝም ብሎ መተኛት። አየህ፣ ያ የመሸሽ ፍላጎት፣ ያ ከዚህ ከሚታየው ቁስ አካል የማምለጥ ስሜት የኔፕቲዩን ግዛት ነው። ሳተርን ግድግዳ ይገነባል፣ ድንበር ያበጃል። ኔፕቲዩን ግን ያንን ግድግዳ ያቀልጠዋል። በኢትዮጵያ ባህላችን ሰምና ወርቅ አለ አይደል? አዎ መምህር፣ ኔፕቲዩን የጠፈር ሰምና ወርቅ ነው። እሱ የምናየውን ዓለም ሰሙን አደብዝዞ ከጀርባ ያለውን መንፈሳዊ እውነት ወርቁን እንድንፈልግ ይገፋፋናል። ነገር ግን ተጠንቀቅ፣ ኔፕቲዩን እንደ ውቅያኖስ ነው። ዋና ካልቻልክበት ሊያሰጥምህ ይችላል። ዛሬ በካርታ ውስጥ ያለው ባለ ራዕይ የት እንዳለና እንዴት ከቅጅት ወጥተህ እውነትን እንደምታገኝ በጥልቀት እናያለን። መምህር፣ ኔፕቲዩን በኮከብ ቆጠራ ውስጥ በትክክል ምንን ይወክላል? ብዙ ጊዜ ከውሃ ጋር ሲያያዝ አያለሁ። ጥሩ ጥያቄ ነው። በሮማውያን አፈቃሪክ ኔፕቲዩን ፖሳይዶን የባህር አምላክ ነው። ውሃ ደግሞ ቅርጽ የለውም፣ በገባበት ዕቃ ቅርጽ ይይዛል። ልክ እንደዛው ኔፕቲዩን በኮከብ ቆጠራ ውስጥ ድንበር የለሽነትን ዋነስ ይወክላል። እሱ የሚነግረን እኔና አንተ አንድ ነን፣ ሁሉም ነገር አንድ ነው የሚለውን መንፈሳዊ እውነት ነው። ታዲያ ይህ ጥሩ ነገር አይደለም እንዴ? ለምን እንደ አስቸጋሪ ይታያል? ነገሩ ወዲህ ነው። ኔፕቲዩን 3 ዋና ዋና ነገሮችን ይቆጣጠራል። 1. መንፈሳዊነትና እምነት ስፒሪቹዋሊቲ፣ ከቁስ አካል በላይ ማሰብ፣ ጸሎትና ማሰላሰል። 2. ስነ ጥበብና ፈጠራ አርት፣ ቃላት ሊገልጹት ማይችሉት ውበት፣ ሙዚቃና ግጥም። 3. ማምለጫና ሱስ ኤስኬፒዝም። እዚህ ጋር ነው ችግሩ። እውነታውን መጋፈጥ ሲከብደን ኔፕቲዩን ሮዝ መነጽር ሮዝ ከለርድ ግላስስ ያቃብለናል። ዓለምን እንደሌለች አድርገን እንድናይ ያደርጋል። ይህ ደግሞ ወደ አልኮል፣ ሱስ ወይም ወደ ከፍተኛ የመንፈስ ጭንቀት ሊመራ ይችላል። ኦሆ! ስለዚህ ኔፕቲዩን ወይ ወደ ከፍተኛ መንፈሳዊ ጥግ ያወጣናል ወይም ደግሞ በሱስ ውስጥ ይዘፍቀናል ማለት ነው። ልክ ብለሃል። ቁልፉ ያለው ንቃተ ህሊና ላይ ነው። ወደ ምልክቶቹ ከመግባታችን በፊት አንድ ነገር ላስታውስህ። ይህንን ጥልቅ የኮከብ ቆጠራ እውነት በሰፊው ለመረዳት ከፈለግ በጃፋር መጥፋት መድበር የሚገኘውን ኮዝሚክ አስትሮሎጂ ማዛሮት የተሰኘውን መጽሐፋችንን እንድታነብ ጋብዝሃለሁ። እዛ ላይ እያንዳንዱ ፕላኔት በሕይወትህ ላይ ያለውን ተጽዕኖ በዝርዝር አስቀምጠልሃለን። አሁን ወደ ምልክቶቹ እንሂድ። ኔፕቲዩን በእኔ የትውልድ ዘመንና በአያቶቼ ዘመን የተለያየ ቦታ ነው ያለው ማለት ነው። በጣም ጥሩ ምልክታ። ኔፕቲዩን በአንድ ምልክት ውስጥ ለ14 ዓመታት ይቆያል። ስለዚህ ይህ ግል ምልክት ሳይሆን ትውልድ ምልክት ነው። ያንተ ኔፕቲዩን ከእኩዮች ጋር ተመሳሳይ ነው። እስቲ ዋና ዋናዎችን እንመልከት። ከቲን እንጀምር። እስቲ ከስኮርፒዮን ጀምር። ከ1956 እስከ 1970 አካባቢ የተወለዱት። ኔፕቲዩን በስኮርፒዮ ሲሆን ትውልዱ ጥልቀተ ህልም ዓላሚ ይሆናል። ይህ ትውልድ ድብቅ ነገሮችን ማውጣት ይወዳል። ስለ ወሲብ፣ ስለ ሞትና ስለ ስነ ልቦና ጥልቅ ፍላጎት አላቸው። የሮክ ሙዚቃና የመድኃኒት ባህል የፈናዳው በዚህ ትውልድ ነው። ቀጥሎ ያሉትስ? ቀጥሎ ሳጂታሪየስ 1970 እስከ 1984 ይመጣል። እነዚህ እውነት ፈላጊዎች ናቸው። ህልማቸው ዓለምን ማገናኘት ነው። መንፈሳዊነትን ከፍልስፍና ጋር ያዋህዳሉ። ሃይማኖትን በተለየ መንገድ ለማየት የሞከሩ እና ተስፋቸው ሰማይ የነካ ትውልድ ነው። እኔ የተወለድኩት በ1990ዎች ነው። የኔ ትውልድስ? ያንተ ትውልድ ኔፕቲዩን በካፕሪኮርን 1984 እስከ 1998 ውስጥ ያለበት ነው። እናንተ ተግባራዊ ህልም አላሚዎች ናቸው። ቀደምተ ትውልዶች ዝም ብለው ሲያልሙ፣ እናንተ ግን ህልሜን እንዴት ወደ ገንዘብ ወይም ወደ ሥራ መቀየር ይችላለሁ ብላችሁ ትጠይቃላችሁ። መንፈሳዊነትን እንኳን እንደ ስኬት መንገድ ነው የምታዩት። የድሮውን የመንግሥት መዋቅር ማፍረስና አዲስ ሥርዓት መገንባት የዚህ ትውልድ ዓላማ ነው። በጣም ይገርማል። ልክ ነህ። እኛ ነገሮችን በተግባር ማየት እንወዳለን። ከኛ ቀጥሎ ያሉትስ? ኔፕቲዩን በአኩዋሪየስ 1998 እስከ 2012። ይህ የዲጂታል ህልም አላሚ ትውልድ ነው። ኢንተርኔት ለነዚህ እንደ ውቅያኖስ ነው። ሰዎችን በአካል ሳይሆን በቴክኖሎጂና በሐሳብ የማገናኘት ህልም አላቸው። መንፈሳዊነታቸው ከሳይንስና ከቴክኖሎጂ ጋር የተሳሰረ ነው። አሁን ያሉት ሕፃናትስ? አሁን ኔፕቲዩን የገዛ ቤቱ በሆነው በፓይሲስ 2012 እስከ 2023 ነው። ይህ ትውልድ እጅግ በጣም ስሜታዊ፣ አርቲስቲክ እና ፈውሰኛ ነው። ነገር ግን
ድንበር የለሽ ከመሆናቸው ደግሞ በስሜት የመጎዳት ዕድላቸው ሰፊ ነው። ዓለምን በታላቅ ራህናና ፍቅር የመፈወስ አቅም አላቸው። መምህር፣ ቅድም ኔፕቲዩን ትውልድ ምልክት ነው አልከኝ። ታዲያ በግል ሕይወቴ ላይ ያለውን ተጽዕኖ እንዴት ነው ማውቀው? ሁሉም እኩዮቼ አንድ አይነት ህልም አላቸው ማለት አይቻልም እኮ። ትክክለኛው ጥያቄ እሱ ነው። እዚህ ጋ ነው ቤቶች ሃውስስ የሚመጡት። ኔፕቲዩን በየትኛው ቤት ውስጥ እንዳለ ማወቅ ግልህን ህልም የምትታልልበትን ቦታና መንፈሳዊ ስጦታን ይነግርሃል። እስቲ በጥልቀት እንይ። ለምሳሌ ኔፕቲዩን ከአንደኛ ቤት ፈርስት ሃውስ ቢሆንስ? አንደኛ ቤት ስለ አንተነትህ ነው። ኔፕቲዩን እዚህ ከሆነ አንተ እንደ ካሜሊየን እስስት ነህ። ሰዎች አንተን ሲያዩ የፈለጉትን ይመስላቸዋል። በጣም ማራኪና ስሜታዊ ነህ። ነገር ግን እኔ ማን ነኝ የሚለው ጥያቄ ሊያስቸግርህ ይችላል። የራስህን ማንነት ከሌሎች ለመለየት ትቸገራለህ። ሰበኛ ቤትስ? ስለ ትዳር እንደሆነ አውቃለሁ። አዎ፣ ሰበኛ ቤት ግንኙነት ነው። ኔፕቲዩን እዚህ ሲሆን የትዳር አጋርህን ፍጹም አድርገህ የመሳል አደጋ አለብህ። ምናልባት ሊያድነህ የሚችል መልአክ ወይም አንተ የምታድነው ተጓጂ ሰው ትፈልግ ይሆናል። መጀመሪያ ላይ እንደ ተረት የሆነ ፍቅር ይጀምርና በኋላ የሰይዱ ሰብአዊ ድክመት ሲታይ ትልቅ ድንጋቴ ይፈጠራል። እዚህ ጋር የሚያስፈልገው ሰዎችን እንዳሉ መቀበል ነው። ዋው! ይሄ ብዙ ሰዎችን የሚመለከት ይመስለኛል። የሥራ ቦታስ? 10ኛ ቤት። ኔፕቲዩን በ10ኛ ቤት ካሪየር ሲሆን ሥራህ ግድ ነፍስህን የሚነካ መሆን አለበት። ዝም ብሎ ገንዘብ ማግኛ ሥራ ያረካህ። ብዙ ጊዜ አርቲስቶች፣ የሕክምና ባለሙያዎች ወይም መንፈሳዊ መሪዎች ኔፕቲዩን 10ኛ ቤት አላቸው። ነገር ግን ምን መሆን እንደምፈልግ አላውቅም የሚል ግራ መጋባትም ሊፈጥር ይችላል። በጣም ወሳኙ ቤት የትኛው ነው ለመንፈሳዊነት? 12ኛ ቤት። ይህ የኔፕቲዩን የራሱ ቤት ነው። ኔፕቲዩን እዚህ ከሆነ አንተ በተፈጥሮ ሳይኪክ ነህ። ሕልሞችስ ትንቢታዊ ናቸው። ብቸኝነት ያስደስትሃል። ነገር ግን ይህ ቤት ተደበቁ ተጣሎች ቤትም ስለሆነ እውነታውን በመሸሽ የመጠጥ ወይም የሱስ ችግር እንዳይገጥምህ በጣም መጠንቀቅ አለብህ። መምህር፣ አንዳንድ ጊዜ ነገሮች ግልጽ የሚሆኑበት ያ ጭጋግ የሚገፈፍበት ጊዜ አለ? አዎ፣ ኔፕቲዩን በዓመት ለ5 ወራት ወደ ኋላ ይሄዳል፣ ሬትሮግሬድ። በዚህ ጊዜ ምን ይከሰታል መሰለ? ያ የለበስከው ሮዝ መነጽር ይወልቃል። ያ የሚያስፈራ አይመስልም? ያማል፣ ግን ነፃ ያወጣ። ለምሳሌ አንዲት ሴት ባሏን ፍጹም ነው ብላ ታስብ ነበር። ኔፕቲዩን ሬትሮግሬድ ሲሆን ግን እውነታው ፍርጥ ብሎ ይታያል። ምናልባት ውሸቱን ታውቅ ይሆናል። ይህ ጊዜ ለሱስ ማቆም እና ከመጥፎ ልማድ ለመላቀቅ ምርጡ ጊዜ ነው። ታዲያ ከዚህ ሁሉ የኔፕቲዩን ባህሪ ምን እንማራለን? እንዴት ነው የምንጠቀመው? የኔፕቲዩን ብረቴና 2 መንገድ አለው። እኛ ሃየር ቫይብሬሽን ከፍተኛ ንዝረትና ሎወር ቫይብሬሽን ዝቅተኛ ንዝረት እንለዋለን። ዝቅተኛው ማታለል፣ ስርቆት፣ ሱስ፣ ተስፋ መቆረጥ እና በህልም ዓለም መደበቅ ነው። ከፍተኛው ጥበብ፣ ራህና፣ ፈውስ፣ ስነ ጥበብና ከፈጣሪ ጋር መገናኘት ነው። ምርጫው ያንተ ነው። ችግር ሲገጥመህ ተርሞስ ታነሳለህ ወይስ ብሩሽ አነስተህ ስዕል ትሳላለህ፣ ትጸልያለህ? እንግዲህ ተማሪዬ፣ ኔፕቲዩን ዓለምን ለስ አድርገን እንድናይ ይረዳናል። ያለ ኔፕቲዩን ሕይወት ደርቅና ተስፋ የለሽ ትሆን ነበር። እሱም ሙዚቃው፣ ቀለሙና ጸሎቱ ነው። ነገር ግን እግሮችህ መሬት ላይ መሆናቸውን ልክ እንደ ሳተን ማረጋገጥ አለብህ። ሕልም እያለም ነገር ግን ነክተህ ኑር። በጣም አመሰግናለሁ መምህር። ዛሬ ስለ ራሴም ሆነ ስለ ዓለም ብዙ ተረድቻለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን፣ የእናንተ ኔፕቲዩን የት ነው ያለው? ምን አይነት ህልም ታልማላቸው? ወይስ እውነታን መጋፈጥ ይከብዳቸዋል? ኮመንት ላይ ያሳውቁን። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ አይርሱ። እንዲሁም ስለ ፕላኔቶች ጥልቅ መረጃ ለማግኘት ኮዝሚክ አስትሮሎጂ ማዛሮት መጽሐፍን የጃፋር መጥፋት መጥበድ ማግኘት ትችላላችሁ። ሰላም።